ትሬኒንግ እዚህ ያረግ ነበር። ያው ከተማውም ደስ ይላል፣ ህዝቡ ደስ ይላል እና በጣም ደስ ብሎኛል በመምጣት ድጋሜ። ለወታደር መታሰቢያ ሐውልቶች ይቆማሉ። ሐውልቶቹ ደግሞ ኦዲዮ ተሰክቶባቸው ይናገራሉ። ዋጋ ለከፈለ ሁሉ ዋጋ ይገባዋልና አንተ ያልከው ሐሳብ ትክክል ነው። በጣም ውብ የሆነ ከተማ ቦታ እያለን ነገር ግን በአግባቡ ባለመጠቀማችን ከድህነት ጋር እንኖራለን። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ አድማጭ ተመልካቾቻችን የከበረ ሰላምታችን ከያላችሁበት ይድረሳችሁ። እንግዲህ በቢሾፍቱ ጎዳና ላይ ዛሬ የኢፌዴሪ አየር ኃይል በቢሾፍቱ ከተማ እንግዲህ 90 ዓመቱን ሊያከብር በዝግጅት ላይ ይገኛል። ይህንንም አስመልክቶ እንግዲህ ታላቅ ሩጫ በቢሾፍቱ ጎዳና ላይ የ10 ኪሎ ሜትር ሩጫ ተዘጋጅቷል። ስለዚህ 90 ዓመቱን አስመልክቶ ካሚንግ ሱኑ እየተሰራ ይገኛል። በድምቀቱ በምታዩት መልኩ ዝግጅታችንን አጠቃለን ትልልቅ መኮንኖች፣ ጀነራሎች፣ ሌሎችም በብዛት ተገኝተው የቢሾፍቱ ከተማና ከቢሾፍቱ ዙሪያ ያሉ ሰዎች ደግሞ ተወጣጥተው መጥተው በድምቀት ለማክበር በዚህ መልኩ ተዘጋጅቷል። አሁንም አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ከጽንሰ ሐሳብ እስከ ምርምር ከመንሳፈፍ እስከ መብረር ድረስ በዘለቀው ፈታኝ ጉዞ አያሌ ውጣ ውረዶች ታልፈዋል። የአካልና የሕይወት መስዋዕትነቶችም ተከፍለዋል። ነሐሴ 12 ቀን 1921 ዓመተ ምህረት የአቪዬሽን ቴክኖሎጂ ወደ ሀገራችን ኢትዮጵያ የገባ ቢሆንም አየር ኃይላችን እንደ ተቋም አደረጃጀት ይዞ በይፋ የተመሰረተው ህዳር 20 ቀን 1928 ዓመተ ምህረት ኢትዮጵያዊው ሻለቃ ሚሽካ ባቢቼቭ የአየር ኃይል አዛዥ ሆነው በተመደቡበት ቀን ነው። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረው የምስረታ ታሪኩ በየዘመናቱ ሁሉ የሀገር ሉዓላዊነት በመጠበቅ አኩሪ ታሪክ ያለው ስመ ገናና ተቋም ነው። አየር ኃይላችን የኢትዮጵያን የአየር ክልል በጀግንነት ከመጠበቅ ባሻገር በዓለም አቀፍ የሰላም ማስከበር ተልእኮዎች በመሰማራት የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ አውለብልቧል። የሰላም አምባሳደርነቱን በተግባር አሳይቷል። በድልና በመስዋዕትነት የደመቀ ታሪክም አኑሯል። በስልጠናው ዘርፍም ከራሱ አልፎ የሌሎች ሀገራት የአየር ኃይል ሙያተኞችን አሰልጥኗል። በስፖርቱም እንደ ማርሽ ቀያሪው አትሌት ሻምበል ምሩጽ ይፍጠር የመሳሰሉ አትሌቶችን አፍርቷል። ሀገራዊ ለውጡን ተከትሎ በተካሄደው ተቋማዊ ሪፎርም ለታላቅ ሀገር ታላቅ አየር ኃይል በሚል መሪ ሐሳብ ለታላቋ ኢትዮጵያ የሚመጥን ጀግና አየር ኃይል እየተገነባ ይገኛል። የኢትዮጵያ አየር ኃይል በ90 ዓመት ጉዞ ለኢትዮጵያችን መስዋዕትነት ከፍሏል። የኢትዮጵያን አየር ክልል በጀግንነት ጠብቋል። ሀገር አጽንቷል። ሀገር አሻግሯል። በሳት ተፈትነው ያለፉ ብዙ ጀግኖችንም አፍርቷል። የከበረና የገዘፈ ታሪክ ያለው የኢትዮጵያ አየር ኃይል 90 ዓመት የምስረታ በዓሉን የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሐሳብ እስከ ጥር 15 ቀን 2018 ድረስ የአቪዬሽን ኤክስፖ በአፍሪካ አየር ኃይሎች ፎረም በፓናል ውይይትና ልዩ በሆነ የጥቁር አንበሳ የአየር ትርኢት በድምቀት ይከበራል። የመርሃ ግብሮቹ አካል የሆነው ለአየር ኃይል እድገት በሙሉ አቅሜ እሮጣለሁ በሚል መሪ ሐሳብ በዛሬው ዕለት የሚካሄደው የ10 ኪሎ ሜትር ዓለም አቀፍ የጎዳና ላይ የሩጫ ውድድር በበርካታ ሐይቆች መገኛ ደግሞ በቱሪስት መዳረሻ በሆነችው ቢሾፍቱ ከተማ እነሆ ሊጀመር ነው።
እንኳን አደረሳችሁ፣ እንኳን በደህና መጣችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት ነው። እናመሰግናለን። ከዚህ በማስቀጠል የማስጀመሪያውን ምልክት እንዲሰጡልን የሩጫውን አስተባባሪዎችን ወደ መድረኩ እጠራለሁ። ከክብር እንግዶቻችን ጋር ሆነው እንዲያስጀምሩልን ተጀምሯል።
የተስተካከለ የአየር ጸባይ፣ በጣም ውብ የሆነ ከተማ ቦታ እያለን ነገር ግን በአግባቡ ባለመጠቀማችን ከድህነት ጋር እንኖራለን። ከተማችን ጽዱ ከሆነ፣ ከተማችን ሰላም ከሆነ፣ የአገልግሎት አሰጣጣችን እጅግ በጣም ዘመናዊ ከሆነ እንደዚህ አይነት ፌስቲቫሎችን ቢያንስ 2 ጊዜ እንኳን 3 ጊዜ በአመት ብናከብር ምን ያክል ከታች ከመጨረሻ ደሃ ከምንለው ሰው እስከ ሀብታሙ ገቢ እንደሚመጣ አስቡ። በነገራችን ላይ ይሄ ዘጠነኛ የአየር ኃይል በዓል ዛሬ በዚህ በአማራ የስፖርት ፕሮግራም ተከፈተ እንጂ ገና ይቀጥላል። በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት ይካሄድበታል። ይሄ የአየር ትርኢት ሲካሄድ ደግሞ የሀገራችን ህዝብ ብቻ ወይ ወጣት ብቻ አይደለም፣ ከሁሉም የዓለማችን ክፍሎች የአቪዬሽን ኤክስፐርቶች፣ ኢንጂነሮች፣ ፓይለቶች የሚሰባሰቡበት ነው የሚሆነው። እሱ ብቻ አይደለም፣ የአፍሪካ አየር ኃይሎች አዛዦች ኮንፈረንስ እዚህ ይካሄዳል። እሱ ብቻ አይደለም፣ የሀገራችን ምሁራን፣ የሀገራችን ባለሀብቶች፣ የሀገራችን ተማሪዎች፣ የዩኒቨርሲቲ ተማሪዎች፣ የሃይስኩል ተማሪዎች ኮንፈረንስ ይካሄዳል። እሱ ብቻ አይደለም፣ በዓለም ደረጃውን የጠበቀ የአቪዬሽን ኤክስፖ ይካሄዳል። ይሄ ሁሉ ሲደረግ ለዚህ ከተማ ምን ትርጉም እንደሚሰጥ፣ ምን ፋይዳ ይዞ እንደሚመጣ ሁላችንም ልንገነዘብ ይገባል። ስለሆነም ይሄ ዛሬ የመጀመሪያ የመክፈቻ ስነ ስርዓት በዚህ ባማረ መልኩ አክብረናል። ነገር ግን የሚመጣው በዓል ደግሞ ከበድ ያለ ነው። ለምንድነው? በርካታ የውጭ ዜጎች የሚሳተፉበት ነው። በርካታ የውጭ ዜጎች ከተማችንን አይቶ በሳምንት በወር በአመት ተመልሼ እመጣለሁ የሚሉበት ማሰኘት መቻል አለብን። ህዝባችንን የሚጠይቀው ይሄ ነው። ከተማችንን የሚጠይቀው ይሄ ነው። 3 ነገሮች መለያየት የለባቸውም። ጽዱ አካባቢ፣ አሁን መንግስት ከተማው እንደምታዩት 24 ሰዓት ሰርቶ ይሄን የመሰለ ያማረ ቦታ አዘጋጅቷል። ማጽዳት፣ መንከባከብ የኛ የዜጋ ኃላፊነት ነው። የዜጋ ኃላፊነት ነው። ሁለተኛ፣ ሳንቲም ሲወድቅ ከመሬት የሚያነሳ መኖር የለበትም። በቢሾፍቱ ከተማ ስነ ምግባር ነው አንዱ የህዝቦች ስነ ምግባር መለኪያ ነው። የሚመጡ እንግዶች እቃ ቢጠፋባቸው፣ ሰው ቢያንገላታቸው፣ አንድ ቦታ የሆነ ነገር ቢሆኑ ተመልሶ አይመጡም ሁለተኛ። ስለሆነም የከተማችን ደህንነት ሲፈልግ መንገድ ላይ፣ ሲፈልግ ሆቴል፣ ሲፈልግ ሻይ ቤት ማደር ይችላል። እዚህ ከተማ ላይ የሚመጣ አይደል። ለዚህ እዚህ የቆማችሁ ወጣቶች፣ ህዝቦች በነቂስ መስራት አለባችሁ። 3ኛ የአገልግሎት አሰጣጥ ነው። ጽዱም ሆነ ሰላምም ሆኖ ከሊስትሮ ጀምሮ እስከ ሆቴል የሚሰጥ አገልግሎት ሰውን የሚስብ እንኳን ደህና መጣችሁ የሚል ካልሆነ ተመልሶ የሚመጣ ሰው የለም። እንደዚህን 3ቱን ነገሮች ካስተካከልን ካገናኘን ከተማችን ውብ ትሆናለች። ከተማችን ገቢ ይመጣል። የነዋሪዎቻችን የከተማችን ነዋሪ ህይወትና ኑሮ ይሻሻላል። በነገራችን ላይ ይሄ ሩጫ የቢሾፍቱ ብራንድ ነው። ለቢሾፍቱ ከተማ ብራንድ ነው። በየአመቱ ምናልባትም ከዚህ በኋላ ከዚህ እጥፍ በርካታ እጥፍ በሚቆጠር ህዝብ ይከበራል በየአመቱ። ለዚህ ራሳችንን ማዘጋጀት አለብን። እየመጣ ላለው እድገት፣ እየመጣ ያለው ልማት ራሳችንን ማዘጋጀት መቻል አለብን። በዚህ አጋጣሚ ይሄንን ሩጫ በዚህ መልኩ ሰላም እንዲጠናቀቅ ያማረ እንዲሆን ለሰሩት፣ ከተማው እንዲጸዳ እንዲስተካከል ሰላሙን ለጠበቁት ለኮማንደር ስለሺ፣ ለከተማ መስተዳደር፣ ለከተማው ህዝብ፣ አጠቃላይ ለአየር ኃይል ከኔ ጋር ለለፉ የአየር ኃይል አመራር፣ መላው የቢሾፍቱ ከተማ ህዝብ ላቅ ያለ ምስጋና ማቅረብ ፈልጋለሁ። ለሚቀጥለው በዓል ያድርሰን። አመሰግናለሁ።
ጀግናው አትሌታችን ጥሩዬ ስላገኘሽ በጣም ደስ ብሎናል። እንኳን አደረሰሽ ለአየር ኃይል የ90 ዓመት። አሜን። እንኳን አብሮ አደረሰ። ምን ተሰማሽ? ያው ዛሬ አንቺ በዓለም አደባባይ ያስከበርሽለትን ባንዲራ ውትድርናና በእናንተ ሙያ ያሉ የሩጫ ህይወትን የሚያመሳስለው ሁለታችሁም ለሀገርና ለባንዲራ ነው ዋጋ የምትከፊው። ዛሬ በእነሱ ይሄ ለሀገር ዋጋ በሚከፍሉት ለጀግኖቹ በተዘጋጀው ፕሮግራም ላይ በመምጣትሽ ምን ተሰማሽ? ያው ትልቅ ደስታ ነው የተሰማኝ ዛሬ እዚህ በመገኘት በጣም ደስ ብሎኛል። እንደውም ደግሞ ያው እንኳን አደረሳችሁ እላለሁ። ውድድሩም ደስ ይላል በጣም የመጀመሪያ አመት ነው። ብዙ አትሌቶች ብዙ ሯጮች እዚህ ተገኝቷል። በጣም ደስ ብሎኛል እዚህ በመምጣቴ። ውትድርናን እስከናንተ ሙያ ጋር እንዴት ታያይዣለሽ? ያው ሁለታችሁም ዋጋ የምትከፍሉት ለባንዲራ ስለሆነ። አዎ እኛ ያው ወደ ውድድር ስንሄድ ባንዲራችንን ይዘን ነው አገር ወክለን ስንሄድ፣ እነሱ ደግሞ ያው ከዚህ በላይ ነው ከኛ በላይ ነው እንትን የሚሉት ለሀገር የሚሰሩት እና በጣም ደስ ይላል። ያው የሀገራችን ባንዲራ እዛ ስናይ ምን ያህል ደስታ እንደሚሰማን አንደኛውን አሸንፈን ትልቅ ቦታ ደርሰን ባንዲራችን ከፍ ስል ደስ ይለናል እና የእነሱም ደግሞ ያው እንደዛው ነው ሀገር ነው የሚጠብቁት። በጣም ደስ ብሎኛል እዚህ በመገኘት። በጣም አሪፍ። ለቢሾፍቱ እንግዳ ነሽ ወይስ ደጋግመሽ መጥተሽ ታውቂያለሽ? በፊት ያው ትሬኒንግ ኦሎምፒክ እና ዓለም ዋንጫ ስንዘጋጅ ሙቀት ሀገር ላይ ስንሮጥ እዚህ እንመጣለን። በተደጋጋሚ እመጣለሁ። በዛ ሰዓት ቤጂንግ በተለይ ስሮጥ ትሬኒንግ እዚህ ያደርግ ነበረ። ያው ከተማውም ደስ ይላል፣ ህዝቡ ደስ ይላል እና በጣም ደስ ብሎኛል በመምጣት ድጋሜ። በጣም አሪፍ። ጀግናው አትሌትም ሻምበል ሙሉ ፂፍጠር ትሬኒንግ የሚሰራው የፈራውም ከቢሾፍቱ ነው እና ስለሱስ የምትይኝ ነገር አለ በተወሰነ መልኩ? ያው አትሌት ሙሉ ፂፍጠር ያው በጣም ጀግና ነው። ደብል ኦሎምፒክ ያሸነፈ በአንድ ኦሎምፒክ ላይ ነው 2 ወርቅ ያመጣና ያው ደስ ይላል በጣም እዚህ በመሆኑ። በጣም አሪፍ። ጥሩዬ እንደው እንደመጨረሻ በሌሎች የዓለም ሀገራት በጣም ዞረሻል፣ ተንቀሳቅሰሻል እና ለወታደር የሚሰጡት ክብሮች ያስቀናሉ በሌላው ዓለም እና ያገናኘን ዛሬ የወታደር ጉዳይ ስለሆነ ነው። በሌሎች ዓለም ላይ እንደሚታወቀው ለወታደር ሐውልቶች ይቆማሉ፣ መታሰቢያ ሐውልቶች ይቆማሉ በወታደር ከተሞች ላይ። ቢሾፍቱ ውስጥ እንደዚህ አይነት ነገሮችን እንድታበረታታ ምን ትመክሪያለሽ? የወታደር ከተማስ እንደመሆኗ መጠን የወታደሮች መታሰቢያ የሚሆኑ ሐውልቶች ከተማዋ ላይ እንዲቆሙ ፑሽ እያደረግን ነውና ለዚህ ምን አይነት ሀሳብ አለሽ? ያው እነሱ ሲኖሩ ነው ኢትዮጵያ እኛ የምንኖረው። እነሱ እንግዲህ እየጠበቁን ነው ጥሩ እንቅልፍ የምንተኘውና ለነሱ ሐውልት ያስፈልጋቸዋል። ለሁሉም ሰው እንደሚደረገው ቢደረግ ደስ ይላል። በጣም አሪፍ። ስላገኘሽ ደስ ብሎናል። እናከብርሻለን። ያው ስለከፈልሽ ዋጋ፣ ስለ ሀገራችን፣ ስለ ባንዲራችን፣ ስለሆንሽው ነገሮች ሁሉ ከልብ እናመሰግነሻለን። በኢትዮጵያ ወታደር ስም አመሰግናለሁ በጣም። ጀግናው አትሌታችን ስለሺ ስህን ስላገኘን በጣም ደስ ብሎናል። እንኳን አደረሰ። ያው በዓለም አደባባይ አንተ ለባንዲራና ለሀገር ነው ዋጋ የከፈልከው። ውትድርናንና ደግሞ ሩጫን የሚያመሳስለው ወታደርም ለሀገሩና ለባንዲራው ነው ዋጋ ሲከፍል የሚኖረው። በዚህ አደባባይ ላይ በመገኘት ምን ተሰማ? እኔ ያው እዚህ በመገኘቴ በጣም ነው ደስ የሚለኝ። ያው እንዳየው በጣም ደስ የሚል ውድድር ነው። ዓላማውም ደስ የሚል ነው። ውድድሩም ትልቅ ነው። ከተማም ያው በደስ በሚል ሁኔታ ለምቷል። ስለዚህ በሀይቅ ላይ እንደዚህ በሀይቅ ዙሪያ መሮጥና ከተማ ውስጥ እንደዚህ መሮጥ በጣም ያስደስታል። በጣም ደስ የሚል ቀን ነው ማለት ነው። በጣም አሪፍ። ያው ለቢሾፍቱ በአዲስ መልኩ መሰረተ ልማት ላይ ናት እና ቢሾፍቱ ውስጥ ደግሞ ከሚገኙ ተቋሞች መካከል አንዱ የኢትዮጵያ አየር ኃይል ነው እና ለከተማዋ መልማት ምን አይነት አስተዋጽኦ ያበረክታል ብለህ ታስባለህ? ያው ጀነራል ማ እንደተናገሩት ያው ስንገናኝ እንደሚገልጹት ያው አየር ኃይል የቢሾፍቱ ላይ ሄድኳርተሩ እዚህ ስለሆነ 90 ዓመት ሙሉ እዚህ የኖረ ተቋም ነው። ስለዚህ በዚህ ሂደት ውስጥ አብዛኛው አካባቢዎች ላይ የአየር ኃይል አባላቶች ይኖራሉ ማለት ነው። ስለዚህ ከስካም ባለው ትልቅ ተጽዕኖ አለው ከተማው ላይ ከተማም ከማሳደግ አኳያ ከዚህ በኋላም ባለው እንግዲህ እንደነዚህ አይነት ስፖርታዊ ዝግጅቶችን በመቀደም ከመድረክ ሲገለጽ እንደነበረው የኤር ሾውም የተባለው የተለያዩ ኤክስፖም ይዘጋጃል ስለተባለ እነኛ ተጨማምረው
ቢሾፍቱም ደግሞ በተፈጥሯም በጣም ውብ ከተማ ነች። የተለያዩ ሀይቆች ያሉባት በጣም ጥሩ አየር ያለ ከተማ ነች እና ጥሩ የቱሪስት ከተማ ይሆናል ብዬ አስባለሁ። እንደዚህ አይነት ዝግጅቶችም የተለያዩ ዝግጅቶችም ሲፈጠሩ ለከተማው እድገት ጥሩ ነገር ያው ጥሩ ገጽታን ጥሩ የቱሪስት ፍሰትን ይዘው ይመጣሉ ብዬ አስባለሁ። በጣም አሪፍ። እንደው በጣም በዓለም አደባባይ በዓለም ዙሪያ ከዞሩ ሰዎች መካከል አንዱ አንተ ነህ እና በዓለም ዙሪያ ከምንታዘባቸው ነገሮች መካከል ደግሞ ከፍ ያለ አክብሮትና ፍቅር ለወታደሮቻቸው ይሰጣሉ። ቢሾፍቱ ደግሞ የወታደር ከተማ ናት እና እዚህ ሀገር ላይ ወታደርን የሚያወሳ ለወታደር መታሰቢያ የሚሆን አንድ ሐውልት እንዲቆም የወታደሮች ምኞት ሊሆን ይችላል፣ የሲቪሊያኑ ምኞት ሊሆን ይችላል። ምክንያቱም ደግሞ የኢትዮጵያ ወታደር በዓለም አደባባይ እንደሚታየው ባገለገለው በክብሩ ልክ የተከበረ አይመስለኝም እና ለዚህ ደግሞ የአንተ ድምጽ ያስፈልጋል። ቢሾፍቱ ደግሞ ከሌሎች ከተሞች ለየት የሚያደርጋት የወታደር ከተማ ናት። ወጣቶቹ ደግሞ የወታደር ልጆች ናቸውና እንደ አይነት መታሰቢያ እንደው ለኢትዮጵያ ወታደር በቢሾፍቱ ከተማ ላይ ቢቆም ምን አይነት ሀሳብና አስተያየት ትሰጣለህ? አይ ይሄ ያው እንግዲህ ዋጋ ለከፈለ ሁሉ ዋጋ ይገባዋልና አንተ ያልከው ሀሳብ ትክክል ነው። እንግዲህ ጥያቄው በዚህ ደረጃ እያነሳችሁ ከሆነ እነሱ ይቀበላሉ ብዬ አስባለሁና እንዳልከው እዚህም ቢሆን ሌሎች ቦታዎች ላይ ወታደሩን ሀገርን ያገለገለ በዛው ልክ ባገለገሉበት ልክ ምስጋና ይገባቸዋልና ሐውልት ቢኖራቸው እኔም በጣም ደስተኛ ነኝ። እንደገና ደግሞ የከተማውን ገጽታ ያው በጥሩ ደረጃ ይገልጻል ብዬ አስባለሁ። ከዚህ በፊት አንተስ አየር ኃይልን ታውቀዋለህ? አየር ኃይልን በደጅ ነው የማውቀው። በዚህ ሩጫ ምክንያት ነው ውስጥ የገባሁት። ያው ሌሎች አካባቢዎች ላይ ግን በውጭ ሀገር የማያቸው አሉ። ያው የኛም በጣም በጥሩ ደረጃ እየታደሰ እየተሰራ እንዳለ አይቻልም። በጣም አሪፍ። ደግሞ አየር ኃይል ለነ ሙሉ ፂፍተር ለነ ሻምበል ሙሉ ፂፍተርም መነሻ ለሀገር ካበረከቱት አንዱ አየር ኃይላችን ነውና እንደው ሀሳብን ስጠቀልልስ በዚህ እንደዚህ አይነት ሩጫ ዛሬ ደጋግሞ ሻምበል ሙሉ ፂፍተር መነሳቱ ምን አይነት ስሜት አሳደረብህ? እንግዲህ ይሄ አየር ኃይል ያው በአትሌቲክስ ዘርፉ ትልቅ አስተዋጽኦ እንዳበረከተ ያው ከሻምበል ሙሉ ፂፍተር በላይ ያው ምሳሌም ወይም ምልክት የለም ማለት ነው። ስለዚህ በጎዳና ላይ ወይም በማራቶን ሩጫ ላይ አበበ ቢቂላ እንደሚነሳው ሁሉ በትራክ ሩጫ ላይ ደግሞ ሻምበል ሙሉ ፂፍተር ናቸው የሚነሱትና ይሄ ክለብ እሳቸውን አፍርቷል። አሁንም እንደዚህ አይነት ሩጫ ፈጥሮናል። ከዚህ በኋላም ደግሞ ራሱን የቻለ የአትሌቲክስ ክለብ አዋቅሮ ተተኪዎች ላይ እንዲሰራና ለሀገር የራሱን አስተዋጽኦ እንደሚያበረክት ያው ክቡር ጀነራልም ቃል ገብቶልናል። እኛም የራሳችንን እንገዛ እናደርጋለን ማለት ነው። በጣም አሪፍ። እንደ መጨረሻ ኔክስት እንዴት ትዘጋጅ ቢሾፍቱ? ከዛሬው የጎደለ እንደው ጠቅላላ አድርገን መልስ ነው ለቢሾፍቱ ህዝብ፣ ለሌሎችም አካባቢ ላይ ላሉ ህዝቦች ጥሩ ተገናኝተው ራሳቸውንም በስፖርት የሚጠብቁበት ከዛም ባለፈ ደግሞ እርስ በራስ የሚገናኙበት ነውና በሚቀጥለው ዓመት እግዚአብሔር ያደርሰንና በቁጥርም ጨምሮ በውድድር ጥራትም ጨምሮ በሽልማትም አድጎ ይቀርባልና ያው ህዝባችን እንግዲህ ተዘጋጅቶ አትሌቶቻችንን ተዘጋጅተው እንዲጠብቁ ያው ከወዲሁ መልዕክት ያስተላልፋሉ ማለት ነው። እኛም ደግሞ በሚያስፈልገው ሁሉ ገዛችን ይቀጥላል ማለት ነው። ከልብ እናመሰግናለን። ክቡር ከንቲባ አቶ አለማየሁ ስለተገናኘን ደስ ብሎኛል። ያው የተገናኘንበት ቀን 90 ዓመቱን አየር ኃይላችን ሊያከብር በዝግጅት ላይ እንዲሁም ደግሞ ስፖርት ፌስቲቫል እያዘጋጀ ስለሆነ ነው የተገናኘ ነውና ስለተገናኘን ደስ ብሎኛል። እንኳን አደረሱት። እንኳን አብሮ አደረሰ። በጣም አሪፍ። ከተማውት ተለውጣለች። ያው ደስተኛ ነን በመለወጡ። እንደው ከተማን ከመለወጥ ጋር አያይዘን አየር ኃይል ለከተማ መለወጥ ምን አይነት አስተዋጽኦ ያበረክታል? ይህንን ድል በማግኘት እኔም በጣም ደስ ይለኛል። እንግዲህ ያው ቢሾፍቱ ከተማ አስተዳደር ከ2015 ዓ.ም ጀምሮ ያው ኦሮሚያ ክልላዊ መንግስት የቱሪዝም ከተማ የቱሪስት መዳረሻ ከተማ በኦሮሚያ በኢትዮጵያ በምስራቅ አፍሪካም እንድትሆን ነው እየሰራን ያለ ነው። ይሄም እንግዲህ ያው አንዱም የቱሪስት ከተማ እንድትሆን ያስቻላት እንደ አቅም ልናየው የምንችለው በተፈጥሮ ያለ 7 ሐይቆች አለ፣ ዙሪያውን ተራራ ሸንተረሮች አለዋት። እንደገና ደግሞ የፌዴራልና የክልል ተቋማቶች ትልልቅ ተቋማቶች የሚገኙባት ከተማ ነች።
ይሄ እንግዲህ ለቱሪስት ከተማ እንድትሆን ትልቅ እድሏን ያሰፋላታል ማለት ነው። በጣም አሪፍ። እንደው ከቢሾፍቱ ከተማ የወታደር ከተማ ናት። ከሌሎች የኢትዮጵያ ከተሞች የሚለያት የወታደር ከተማ በመባል ነው የሚታወቀው። እርስዎ በኢትዮጵያ የውትድርና ህይወት ውስጥ አልፈዋል ወይም ደግሞ ያለፈ ቤተሰብስ አሉት? እንደው ባጭሩ ቢነግሩኝ። በጣም ጥሩ። እንግዲህ ያው ልክ ነው። የመጀመሪያ ቢሾፍቱ ከተማ የወታደር ቤተሰብ ነች የሚባልበት ያው የኢፌዴሪ አየር ኃይል በ1928 ዓመተ ምህረት ሲቋቋም ከዛ ጀምሮ የነበሩ ቤተሰቦች እዚህ ውስጥ ልጆች አላቸው። እዚህ ልጅ ልጆቻቸው ወልደው እዚህ ከተማ በብዛት ይገኛሉ ማለት ነው። ለዛም ነው እንግዲህ ከአየር ኃይል ቤተሰብ ጋር ቁርኝት አለ። እዚህ ያሉ እዚህ ጋር የሚያገለግሉ አመራሮችና የፓይለቶችም ሌሎችም ቤተሰቦቻቸውም እዚሁ ከተማ ስለሚኖሩ ከዛም ውጪ ደግሞ ከነሱ ጋራ ቁርኝት ያላቸው ሌሎችም ቤተሰቦች እያፈሩም ስለነበረ ከአየር ኃይል ቤተሰብነት ጋራ ቁርኝት አለው ማለት ነው። ወደ እኔ ስመጣ እኔም ከወታደሮች እንትን ጋር ትዝታ ያለኝ አባቴ ወታደር ነው። እንግዲህ ያው የደርግ ወታደር ነበረ። እኔ ያው ዞሮ የኢትዮጵያ ወታደር ነው ማለት ደርግ ነው ያልኩት። ከዚህ በፊትም አመቱን ለማሳየት ነው። ከዛም በፊትም በደርግ ወታደርም ከወደቀም በኋላም ነበረ። ዞሮ ከቤተሰቦቻችን አባታችን ለዚህ ለሀገሩ እንደገና ለህዝባችን የተዋደቀ ጀግና አባት ነው ያለኝ ብዬ ወስዳለሁ። እንዲሁም የዚህ የጀግና አባት ልጅም በመሆኔ እኔም በጣም ደስተኛ ነኝ። አገሩን በማገልገሉ ህዝቡን በማገልገሉ የሀገሪቷን ሉዓላዊነት በማስከበሩ መስዋዕትነትም ሆኗል። ለዚህም ነው በዚሁ ጦርነት ላይ ነው መስዋዕትነት የሆነው። መስዋዕትነት በመሆኑ ምንም እንትና የምንቆጨው ነገር የለም። ለህዝቡ፣ ለወገኑ፣ ለሀገሩ፣ ለዳር ድንበሩ ነው። እኔ ደግሞ ዛሬ እዚህ ያገለገልኩ ነኝ። እሱ ደግሞ ለሀገሩ ተዋድቋል። ያው በቤተሰብ ያለው ትዝታ ይሄንን ነው ለማለት ነው። በጣም አሪፍ። እንደው ምክንያት ኖሮኝ ነው እንደዚህ አይነት ጥያቄ ያነሳሁት። ወደ አንድ ነገር ልመጣ ስለፈለግኩ ነው። ቀድሞ ጀግኖች አትሌቶቻችንን ቃለ ምልልስ ሳደርግ ያነሳሁት ሀሳብ አለ። ለእርሶም ደግሜ ላነሳ ነው። የወታደር ቤተሰቡ ናት ወይም ደግሞ በኢትዮጵያ የውትድርና ታሪክ ውስጥ አልፈዋል ብዬ የጠየቅኩት ምክንያት ስላለኝ ነው። አንድ ተሞክሮ ልነግሮት ፈልጋለሁ። በራሺያ በአንዳንድ ከተሞች ላይ ለወታደር መታሰቢያ ሐውልቶች ይቆማሉ። ሐውልቶቹ ደግሞ ኦዲዮ ተሰክቶባቸው ይናገራሉ። የሚናገሩትም ድምጽ ሐውልቶቹ እኔ ሀገሬን ስላገለገልኩ ነው በክብር የቆምኩት፣ እናንተም ደግሞ ሀገራችሁን አገልግሉ፣ ውደዱ የሚል ድምጽ ተደርጎባቸው ሐውልቶቹ በዓለም አደባባይ ላይ ቆመው ይስተዋላሉ። ቢሾፍቱ ደግሞ እንዳልኩት ቅድም የወታደር ከተማ ናት። ስለዚህ እቺ የወታደር ከተማ ትልቅ የወታደር መታሰቢያ የሆነ ሐውልት የሚናገር ሐውልት ያስፈልጋታል ብለው ከሚያስቡ ሰዎች መካከል አንዱ እኔ ነኝ እና እንደው በእርሶ ዘመን ይህ ይደረግ ይሆን? ፑሽ ብናደርግ ቦታውን አግኝተን ለኢትዮጵያ ውስጥ ወታደር የሚወዱ ከኢትዮጵያ ውጪ ወታደር የሚወዱ የኢትዮጵያ ወታደር ባገለገለው ልክ አልተከበረም የሚሉ በዓለም ዙሪያ ያሉ ኢትዮጵያውያን አሉና ለወጪው አያስቡ፣ ነገር ግን ቦታ ይፈቅዱልናል ወይ? እንግዲህ እንደሚታወቀው ይሄ ጀግና ሰራዊት የአየር ኃይል ብቻ ሳይሆን ሌሎችም የሰራዊት በተለይ የመከላከያ ኢንጂነሪንግ የነበረው አሁን ደግሞ መከላከያ ዩኒቨርሲቲ የሆነው እዚህ ከተማዎችን ውስጥ ነው የሚገኘው። ያው እንግዲህ ይሄ የወታደር ጋር የተገናኙ ነገሮችን ስናነሳ ለዚህ ለሀገራችን ተብሎ በተለይ ፓይለትን ጨምሮ ሌሎችንም ተዋጊ የምድርም ጨምሮ ለሀገራቸው መስዋዕትነት የሆኑ እዚህ ከተማ ይገኛሉ። ለነሱ ክብር አለን ማለት ነው። እኔ አሁን እንደ አንድ ሰው እኔ መናገር የምፈልገው ለዚህ ጀግኖች ክብር የማይሰጥ ለዚህ ጀግኖች መስዋዕትነት የሆኑት ለኔ ነው የማይል ለነኚህ ጀግኖች የማይቆረቆር ማንኛውም ኢትዮጵያዊም ሆነ ኢትዮጵያዊ ያልሆነ እኔ የጤናማ ነው ብዬ መውሰድ አልችልም ማለት ነው። ለምን አንድም ለሀገሩ ነው፣ አንድም ለህዝቡ ነው። ለራሱ ብሎ ለግለሰብ ጥቅም ብሎ ወታደር የሚሆን ማንኛውም አካል እንደሌለ እኔም ጠንቅቄ ያውቃለሁ ማለት ነው። ስለዚህ ያው እንደሚታወቀው ምናልባትም እንግዲህ ከዋናው ከመከላከያ ጋራም ሆነን አንዳንድ የምንሰራቸው ነገሮች አሉ። ሐውልት ብቻ ማቆም ሳይሆን የወታደሩን ማስታወሻ የሚሆኑ በዚህ በከተማችን ትልልቅ ፕሮጀክቶችን ነው እየሰራን ያለ ነው። ከነኛ ፕሮጀክቶች ጋራ በማያያዝ ልክ አንተ እንዳልከው ለማስታወሻ የሚሆኑ እንደ ሐውልት የሚታዩ እነኚህ የወደቁ ጀግኖቻችንም የሚያስታውሱ አሁንም ያሉትን ደግሞ ቀጣይ ለአገራቸው እየተዋደቁ መሆኑን የሚያሳዩ ነገሮችን አብረን እንሰራለን ብለን ያው ከመከላከያ ከዋናው
እንትን ጋራ አብረን እየሰራን ያለነው። እንግዲህ በዚህ ፕሮግራም ውስጥ የሚመጡ ማንኛቸውንም ነገሮች ተቀብለን ወደ መስመር አስገብተን ለውድ ጀግኖቻችን ለተዋደቁትም ማስታወሻ እንዲሆነን ለመስዋዕትነት ለከፈሉትም ያው ያስታወስናቸው እንድንኖር አሁንም ላሉትም ደግሞ ክብራቸውን በሚጠብቅ መልኩ በከተማችን አንዳንድ ቦታዎች አንድ ቦታ ብቻ ሳይሆን ተለያዩ ቦታዎች ላይ አስቀምጠን አብረን የምንሰራ ይሆናል ማለት ነው። እንግዲህ በተለይ አሁን እዚህ ጋር የምታዩትም አሁን እየሰራ ነው ያለነው ከጎንና ከጎን አሁን በሶማሌ ጦርነት ላይ ራሱ የተዋጉ መስዋዕትነት የሆኑ እንደነ ባጫ ያሉትን ባጫው እንደ ያው ታውቃላችሁ የነሱንም እነሱ የተዋጉትበትንም ሄሊኮፕተሮች ማነው ተዋጊ ጄቶች ወደዚህ አምጥተን የተለያየ ነገሮችን እዚህ ጋር ሰርተን በአንተ ባልከው ደግሞ እያዘመን ሌላም ደግሞ የሚያስፈልግበት ሐውልትም የሚያስፈልግ ከሆነ ያው በተደራጀና በተቀናጀ መልኩ የምንሄድበት ይሆናል። ይሄም ለማድረግ ዝግጁ ነኝ፣ ደስተኛም ነኝ። ከልብ እናመሰግናለን። እሺ በጣም አመሰግናለሁ። አባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። መገኛችን በቢሾፍቱ አየር ኃይል በር ላይ እንገኛለን። የተገኘንበት ዋነኛው ምክንያትም እንግዲህ አየር ኃይላችን 90 ዓመት የምስረታ በዓሉን ለማክበር በዝግጅት ላይ ይገኛል። ይህንንም አስመልክቶ እንግዲህ ታላቅ ሩጫ በቢሾፍቱ ጎዳናዎች ላይ የ10 ኪሎ ሜትር የጎዳና ላይ ሩጫ አዘጋጅቶ ነበር። ለአየር ኃይል እድገት በሙሉ አቅሜ ሮጣለሁ በሚል ሞቶ እንግዲህ ዛሬ ከንጋት ጀምሮ ሲሮጥ ነበረ። በዚህም ደግሞ በሴትና በወንድ ያሉ አሸናፊ አትሌቶች እስከ ግማሽ ሚሊዮን ብር ሽልማት ተበርክቶላቸዋል። ያው በፕሮግራማችን ላይ የተለያዩ በዓለም ዙሪያ ኢትዮጵያን ስም ያስጠሩ ትልልቅ አትሌቶችን አግኝተናል። እንዲሁም ደግሞ የቢሾፍቱ ከተማ ከንቲባ የሆኑትን አቶ አለማየሁንም አግኝተን የጠየቅናቸው ተመሳሳይ ጥያቄ ቢሾፍቱ የወታደር ከተማ እንደመሆኗ መጠን ወታደሮቿን በምን መልኩ ልታከብር ዝግጅት ላይ ናት የሚል ሀሳቦችን አንስተን ለዚህም ደግሞ ጥሩ ምላሾችን አግኝተናል። ይህም ደግሞ ይደረጋል ብለን ተስፋ እናደርጋለን። ሌሎች ሀያላን ሀገራት እንደ አሜሪካን ያሉ ሀያላን ሀገራት በቬትናም የነበራቸውን ጦርነት እንደ አሸነፉ አድርገው በዓለም ዙሪያ አሰራጭተዋል። ኢትዮጵያ ግን የሽንፈት ታሪክ በዘመኗ የሽንፈት ታሪክ የላትም። ከአድዋ ብንጀምር እስከ ካራማራ እስከ ነማጮ ሁሉንም ድል የተጎናጸፍንባቸው የጦር አውድማዎች ናቸው። በነካራማራ ደግሞ ታሪክ ከሰሩ ተቋማት መካከል አንዱ በቢሾፍቱ ከተማ ውስጥ የሚገኘው አየር ኃይላችን ነው። ስለዚህም ደግሞ የካራማራ ድልን የማይረሳ ሁሉ በቢሾፍቱ ከተማ ውስጥ የሚገኘውን አየር ኃይላችንን ፈጽሞ ሊረሳው አይችልም። ስለዚህም ደግሞ በቢሾፍቱ ከተማ ላይ የወታደር ሐውልት በትክክል ያስፈልጋል። ስለነበረን ቆይታ ከልብ እናመሰግናለን። ሌሎች የአባይ ቲቪ ፕሮግራሞች ይቀጥላሉ። አብራችሁኑ ነው።